ከሄሉ ጋር ሲሆኑ እኮ ማንኛቸውም ወንዶችን የሚያምሩት ምን ያብ ስራ ብቻ አይደለም፣ ሁላቸውም ነው የሚያምሩት። እና አሁን ናቲ ማለት ነው ናቲ እዛ ጣሊያን የሚባል ሀገር እንደው ምን እንደሆነ አላውቅም፣ ሙቅቅ ብሎ ሰውነቱ ዱባ የሆነ ሰውዬ ፓስታ ሆኖ ተመለሰ ወደ ኢትዮጵያ። ከዛ በኋላማ ከሄሉዬ ጋር ሲሆን ማለት ነው በአንድ ቀን እኮ ነው ወዙ ምልስ አለፊቱ ቅፋት ደፋበት። ቦርጩም ተመለሰ፣ ደረቱም ሞላ ሞላ አለ ማለት ነው። በአንድ ወር ውስጥ 1 ወር ነው ከሄሉ ጋር የቆየው ናቲ፣ 1 ወር ነው አይደለ ይመስለኛል። እና ውበቱን እንዳለ ድፍት ነው ያደረገበት ማለት ነው። ከምሬ ነው። አሁን ደግሞ ወደዛ ሀገር ሴት ተመልሶ ነጫጭባ ሆነ መሰለኝ ናቲ። እንግዲህ ያላቅምና ምን ልላችሁ ፈልጌ ነው ያብ ስራም ቢሆን ወደ ሄሉ ሲመጣ ያምራል፣ ሁልጊዜም ቢሆን ማለት ነው። እና ግን ችግሩ ምንድን ነው? ማማር አለማማሩ አይደለም። ኧረ ነጫጭባ ሆኖ ሰላም ይኑረው ማንም ሰው እንዴ! ምን ዋጋ አለው ባዶ ማማር? ሰላም እየደፈረሰ። ሰላም እንዴት ናችሁ? ሰላማችሁ ይብዛልኝ ውዶችዬ ማለት ነው። እንግዲህ በያብስራና በሄሉ መካከል ማለት ነው ልዑሌ ይውጣ ያላችሁ ነው። ሪኮሌን ነው የሚወጣው ልዑሌ ግን ማለት ነው ወንድሜ፣ አሁን አንተ ማድረግ ያለብህ ምንድን ነው? በቃ የራስን ፍቅረኛ ያዝና ማለት ነው ይዘህ ከችበል ፍቅረኛን አምጥተህ ለሄሉ አስተዋውቃት ምናምን ነገር ማለት ነው። ከዛ በኋላ ከሄሉ ላይ የሚፈጠር ችግር ከአንተ ላይ እጅ አይሰነዘርም። ምክንያቱም አሁን ይመስለኛል ሰውን በጣም እንትን እንዴት ነው ከልዑል ላይ በጣም ነገሮችን የሚቆልሏቸው እሱ ሲንግል ነው አንደኛ ነገር፣ ሲቀጥል ደግሞ ሄሉን ይፈልጋታል በሚል መሰለኛ አሁን እሱ ነው የምትሉ። ግን ደግሞ እንደኔ አስተሳሰብ ልዑል ሄሉን ከፈለጋት እኮ እስከዛሬ ነፃ ነች አይደለ? ማንም የለም፣ ያብስራም የለም፣ ናቲም ሄዷል አይደለ? በግልጽ እያገኛት ነው። ለምን ለራሱ አያደርጋትም? ሌላኛው ደግሞ እናንተ የምታስቡት እኔ ግን የማልስማማበት፣ እኔ ስላልተስማማውበት ለምን አሰባችሁ አልላችሁም፣ እናንተ መብታችሁ ነው። ነገር ግን ማለት ነው ሄሉ ደስተኛ እንድትሆን አይፈልግም፣ የጓደኛ ምቀኛ የምትሉት እኔ በመልካም ነገሩ ሳስበው እንደ ዝም ብዬ አንዳንዴ ሳስበው ማለት ነው ሄሉና ልዑል ጓደኛ እንጂ ዘመዳሞች አይደሉም አይደለ? በምንም አይነት በቁርሾ አይገናኙ፣ በርስት አይገናኙ፣ በአባት በእናት ንብረት አይገናኙም። ምን አገኝ ብሎ ነው ሄሉ ማለት ሄሉን ሊጎዳት የሚችለው? ምን ሊካፈላት? ምንስ ወስዳበት? እኔ እኮ ግራ ነው የሚገባኝ። እናንተ እኮ የሆነ ሰውን መበቀል የምትፈልጉት ከእናንተ ላይ የሆነ ነገር የፈጠረን የእናንተን የሆነ ነገር የወሰደን ሰው ነው ልትበቀሉት የምትነሱ። ሄሉ ምን አድርገው? ምርጥ ጓደኛው ነች አይደል? እንዴት ሊጎዳት ይፈልጋል? መቼም ይሄ መልስ የማይገኘው ጥያቄ ነው ለእኔ ማለት ነው። ሰዎቹ በምን አይነት መልኩ እንደሚያስቡ የእኔ ደግሞ ተቃራኒ ስለማስብ አይመስለኝም። ሊጎዳት አይችልም እሱ። እና ሌላኛው ደግሞ ማለት ነው አሁን በትናንትናው ዕለት ህዩን የጠራት ልዑል ነው ሲቅበዘበዝ ነበር አላችሁ እኮ። እኔ እኮ አሁን በዛ ጥቁር መነጽር ሆኖ አይኑ እንዴት ነው ያያችሁት? እኔ የፈለገ ነገር ቢሆን አይኑን ሳይ ብቻ ነው ልመሰክር የምችለው እንዴ። ከዛ መነጽር ሆኖ ማለት ነው አይኑ ወይ ከያብስራ ሊሆን ይችላል ወይ ከሄሉ ሊሆን ይችላል። ወዴት ነው የተቀበዘበዘው ግን ወገን? ረሳቂ መጣ እና እሱ ነው ሲቅበዘበዝ ነበር። እሱ ነው የጠራት ያስታውቃል እያላችሁ ነው እንግዲህ። እሱ ጠራትም አልጠራትም እሱ የጊዜ ጉዳይ እንጂ ይወጣል። እውነት ለመናገር እሱ ጠርቷትም ከሆነ እመኑኝ ይሄ ነገር መውጣቱ አይቀርም፣ ይታወቃል። ሚዲያ ላይ የወጣ ነገር እነ ዩቲዩበሮች እንደውም ብዙ ጊዜ እነሱ ከዚህ ላይ መጥተው ይፋለሳሉ። ጀርባ ላይ ደግሞ ማለት ነው እጅና ጓንት ናቸው። ልንገራችሁ፣ ሁሉም ተሰብስበው ሲበሉ ሲጠጡ ነው የሚውሉት። እናቴ የእነሱን ታሪክ ከጀርባ ይሄ ፊት ለፊት ያለውን ታሪክ ሳይሆን ከጀርባ ያለው ህይወታቸው ነው እውነተኛ። ስለዚህ አንታይም ብለው በጣም ብዙ ዩቲዩበሮች ይወጣባቸዋል፣ በጣም ብዙ ሚስጥር። እንደውም ዩቲዩበሮች የተባሉ አሁን እነዚህ የምታዩዋቸው ፌመሶች በአንድ አካባቢ ነው ያሉት። በአንድ አካባቢ ህንፃ ስር ተከራይተው ማለት ነው። ሁሉም ሳይገናኝ የሚውል ዩቲዩበር የለም። እውነታው ይሄ ነው፣ ልንገራችሁ ብዬ ነው። ከዛ ውጭ ግን እንግዲህ እሱ እንደጠራት እንዳልጠራት የሚታወቅ ነገር ነው። ችግር የለውም፣ ሰከን በሉ፣ ይታወቃል ሁሉም ነገር። የተረጋጋ ወተት የረጋ ወተት ቅቤ ይወጣዋል እንደሚባለው መረጋጋቱ መልካም ነው። ሌላኛው ደግሞ ልላችሁ የምፈልገው አሁን ከመምጣቷ ላይ ብቻ ትኩረት አታድርጉ። በጣም ብዙ ትኩረት ማድረግ ያለባችሁ ነገር ላይ ትኩረት አድርጉ። እሷ ትናንትና ባትመጣም መምጣቷ ከሄሉ ህይወት መግባቷ የማይቀር ታሪክ ነው። ለምን? የጨረሰችው ነገር ስለሌለ። አንድም የተጨረሰ ነገር የለም። እቺ ልጅ ልረጋጋ ብላ ነው ሄደችው። ፍቅረኛዋ እንደሆነ ነው የምታውቀው። ፍቅረኛዋ በድንገት ቀለበት ሲያደርግ ስታይ ልክ እንደ ልዩ ፎግልታ መምጣቱ አይቀርም እኮ።
የዛን ቀን የቀለበቱ ቀን ባይሆንም እንኳን ማለት ነው። እና እናንተን ብትሆኑ ለምን መጣሽ ውጭ ከህይወታቸው የምትሉ ይሄ ስህተት ነው። እሱ ነው ማስወጣት ያለበት። እሷ ምን ታድርግ? አልጨረሱም። እሱ ግን ከማንም ጋር እኮ ግዴታ አይደለም ማለት ካላፈቀረው ሰው ጋር ማንም አስገድዶ ሊያኖረው አይችልም። ያብስራል ግን ደግሞ በስነ ስርዓቱ አስረድቶ እች ልጅም ልቧ እንዳይሰበረበት ያለውን ነገር በአግባቡ አስረድቷት መለየት አለበት እንጂ ከህይወቱ ውጪ አይፈልግሽም ሄሉ ነው የሚፈልቀን የሚባል ነገር አይደለም እንዴ። እኔ አሁን ልዩን ብትሉ ከኔ ጋር ራሱ ይስማማ ነበር። ምክንያቱም ልዩ ስትመጣ እኔም እንደናንተ ነበር ያልኩት። የልዩን ታሪክ ስለማናቅ ከያብ ስራ ያላትን ነገር ምንም የምናውቀው ነገር የለም። እች ልጅ ደግሞ አደባባይ የሚያውቃት ዓለም የሚያውቃት ፍቅረኛው ነች። ከሄሉ ከተለየች በኋላ እንደ ሲሳሳሙ ሁላ ነበር እኮ። ምን አስባችሁ ነው? ከየት ነው የመጣሽ እኮ የምትሉ ሰዎች አላቸው። አየውኝ ደግሞ ከየት ነው የመጣሽ አንቺ ይባላል እንዴ? ፍቅረኛው ነች ሲስማት ሲለጠልጣት አልነበር እንዴ? እኔ ክፉን እታሰሩኝ እኮ ነው እንዴ ቪዲዮ ላይ እየተላላጡ እና እኔ እንደ እውነቱ ስነግራችሁ ማለት ነው ከሰው ህይወት ዘላ የምትገባ ሴት እንደኔ ጠላት የሚሆንባት የለም። በመጀመሪያ ደረጃ በጣም እኔ ሰው መስላ አትታየኝም፣ የሰውን ህይወት የምትበጠብጥ። ግን ህዩ ላይ ያልፈረድኩት ገና ያላለቀ ነገር ከመካከላቸው ስላለ ነው። ማለቅ አለበት ብዬ ስለማስብ ስተትም ስለሌለባት ማለት ነው። መታሁን ህዩ ከሰው ህይወት አልገባችም። እሱ ነው እንደውም በእሷ ላይ የቀለደባት ማለት የምችለው። ምክንያቱም እሷ ጋር ሳይጨርስ ዘሎ ከሌላኛዋ ሴት ቀለበት ማድረግ ራሱ ለሴት ልጅ ሞራል ይሄ በጣም ነው የሚያስጠላ። እና ስትፈርዱ እንደ ሴት ፍረዱ ከዚህ ጋር ማለት ነው። ሄሉን ስለምትወዷት ብቻ የአብስራ ከእሷ ጋር እንዲሆን ብቻ አታድርጉ። አይሆንም። እንደዚህ ያደረጋችሁ ከሆነ ሄሉንም አትወዷትም። ምክንያቱም መጨረሻ ላይ ልትጎዷት ነው እንደዚህ የምታደርጉት ማለት ነው እንዴ። መጨረሻ ላይ የሚመጣውን ችግር እሷ እኮ ነው የምትጋፈጠው፣ እዚህ ጋር ማንም አይደል። ስለዚህ ማለት ካለባችሁ የአብስራ መጀመሪያ የነበረ ህይወትን ጨርስና ከዛ በኋላ ከሄሉ ጋር ሁን። አሁን ሄሉ ነፃ ነች፣ ምንም ነገር የለባትም። ሲንግል እስከሆነች ድረስ ማለት ነው ማንም ሊወስዳት አይችልም። እሱን እስከሚጨርስ ድረስ ሄሉ ትታገሰዋለች። አለቀ። የራሱን ህይወት ማጽዳት አለበት። እና ሄሉ መጀመሪያም የሄሉ ነበረ። አንቺ ምን አገባሽ ለምትሉ ደግሞ ይሄ ስህተት ነው፣ በጣም ስህተት የሆነ ነገር ነው። መጀመሪያ የሄሉ ነበር እንጂ መካከል ላይ የሄሉ አልነበረም። ምክንያቱም በህይወቱ ሌላ ሰው አስገብቶ ነበር። አለቀ። እውነታው ይሄ ነው። እውነታውን ሸፋፍናችሁ ከሄሉ ጋር ለማድረግ አትጣሩ እንደዚህ። እኔም ከማንም በላይ ሄሉዬ ደስተኛ ሆና ተደስታ ስቃ ተፍለቅለቃ ማየት ነው የምፈልገው። በዚህ መልኩ ግን መቼም ነው የማልመኝላት። እንደዚህ አይነት ደስታ ቢቀርባት ዛሬ አስደስቷት ነገ የሚደፈርስ ደስታ እንኳን ለሷ አይደለም እኔ ለምጠላው ሰው እንደዚህ አይነት ነገር አልመኝም እኔ። ስለዚህ አንቺ ድርቅ ያልሽ ነሽ፣ አንቺ ኃይለኛ ነሽ፣ ያባ አይፈልግሽም ምናምን የምትሉትን አማርኛ ተውት። ይሄ እነሱ ይጨርሱ። ወዷት አፍቅሯት ነው ከሷ ጋር የሆነው ከህዩ ጋር ማለት ነው። እና ያባችን አሁን በሁለት መልኩ ተወጥሯል። ያችኛዋ ልዩ የምትባለው ራሱ ይሄው ፎቶውን ለጥፋም እያለቀሰች መጣች ብላችሁ ኮሜንት ላይ ጽፋችሁልኛልና ጉድ እኮ ነው። እኔ ግን ምን አይነት ዘመን ነው እንዴ? የሆነ ወንድ እየገፋችሁ የማትሄዱበት ምክንያት አይገባኝም። ሴቶች ሙጭጭ ብላችሁ ማለት ነው። አሁን ልዩ ምን ሆንኩ ብለሽ ነው ማለት ከተወሽ ቆየ የኔና ያንቺ ነገር አይመለስም ብሎሻል ያብስራና ማለት ነው። እኔ ከዛ ከነበርሽበት አዘቅት ውስጥ ማለት በጣም የሆነ ጊዜ ተጎድታ ነበር። ከዛ ወጥተሽ ደህና ነቃ ብለሽ አይቸሽ ደስ ብሎኝ ነበር። አሁን ደግሞ እንደገና ለሄሉ ቀለበት ሲያደርግ ነው እንደዚህ የሆንሽው፣ ወደ ሄሉ ሲመለስ ነው። እንደው ልዩ እኮ ችግሯ ከሄሉ ሲመለስ ነው በቃ እንዲህ የሚመጣባት ይመስለኛል ሳስበውና ማለት ነው። እኔ አሁን ያስለቀሳት ነገር ምንድን ነው ሽችኛዋ ማለት ነው። እና እኔ አሁን ካለችው ላይ መፍረድ የምችለው ያብስራና እሷ ጨርሰው ከዚህ በኋላ ከህይወትሽ አልመጣም ተባብለው ከዛ በኋላ ከመጣች ህዩ ላይ እኔም የምለው ነገር እላለሁ፣ መናገር የሚፈልገውን ነገር እላለሁ። አሁን ግን ምንም መናገር አልፈልግም። ምክንያቱም ከልዩ እችኛው ፍቅረኛው ነች። ልዩ እኔ የማይለቅ ፍቅር ይዟት እንጂ የጤናም አይመስለኝም። የእሷ ፍቅር ደግሞ ይህን ያክል ሰው በዚህን ያክል እየጠላት ይህን ያክል እስከዛሬ ስንት ዓመት እኮ ሊሆናቸው ነው ከሄሉ ጋር እንኳን ከተገናኙ ያብስራና ሄሉ ማለት ነው። እና ሄሉ አሁን ምንድን ነው ማንንም አልሰማም፣ ያብስራን ማንም እንዲነካብኝ አልፈልግም፣ ከዚህ በኋላ ድራሻችሁን ነው ማጠፋችሁ ብላለች ማለት ነው። ሄሉዬ ማለት ነው። እኔ ምልሽ ያብስራን ቡክ አድርገሽ ወሰድሽም አልወሰድሽም እውነት ለመናገር የኔ ቆንጆ ማለት ነው ምንም ልትፈጥሪ አትችይም። ማድረግ ያለብሽ ያለምንም መናደድ በስነ ስርዓቱ በትዕግስት ሆነሽ ያብስራ የሚፈልገውን ነገር ጠይቀሹ ከዛ መጨረስ ያለበትን እንዲጨርስ
አበረታተሽ ለራስሽ ማድረግ ትችያለሽ። በዚህ ሁኔታ ግን ሁሌም ህይወትሽ እየተመሰቃቀለ ነው የሚኖረው። እኔ ደግሞ እንደ ማንኛውም ሰው የሆነ ወጥ የሆነ ደስታ ነው የምመኝልሽ። ዛሬ የተደስተሽ ነገ የሚደፈርስ ደስታ እኔ አንቺ መቼም አልመኝልሽም እና ይሄን ነገር ብታደርጊ የተሻለ ነው ሄሉሻዬ። ከዛ በተረፈ እናንተም እንዴት ነው ተረጋጉ። እስኪ ተረጋጉ። እንደው ዘላለም ከሷ ላይ መፍረድ አይከብድም እንዴ? ይከብዳል እኮ ጉድ ነው።